ዞ አንተ ዞር በልልኝ ነው ማዘር እንዴት ነው የምታወራት? ኖ ማዘር እንዴት ነው የምታወራት? አንተ ሲስተር ይዘልኝ ሄደ የምታወራት አንተ ተረጋጋ። ማዘር እንዴት ነው የምታወራት? ዞር በይ ሻሙ አንተ ዞር በል እንዳነካኝ ቆይ ዞር በል ያማው ነው ፈልገው ቆይ ይጂ በቃሽ ይጂ በቃሽ ቆይ ይጂ በቃ አንተ አሁን እህትክን ይልከው አሁን አትጣሉ ረፋንታ ማሚ ሚሊሽ ነው አንቺ ሰራቲ ነሽ ማሚ ምን በለሽ ካሜራማን ስቶፕ አድርጎ በቃ አንቺ ስርዓት ይኑርሽ አይደለም ምንድነው የምትይው አራፉ ባሉ ነው ወደ ቤት ሄዳለሁ አንተ ይዛልኝ ሄደ አንቺ ምንድነው ፈልጊው ጀመር ማለት ነው አንቺ ከኔ የመጣሽ በእናብርሽና በነሩታ ማል አንደኛ ነገር እንድገቢ እኔም እናቴ ማንፈቅድልሽ አንተ አነግራተም እንዴ ነው ዱባይ መሄድም ከፈለግሽ አብርሃምን ሄድሽ ማውራት ትችያለሽ ሲጀመር አብርሃም እንዴት ነው ሩታን ይዞ መሄደው እኔን ነው ይዞ መሄድ ያለበት ዱባይ በቃ ምንም ትዳር ሰርግ ምናምን የሚባል ነገር የለም አብርሽ እኔን ነው ማግባት ያለበት እኔ ነው እናቴ አንድ ነገር በያት በእናትሽ ዱባይ ከንተን ካላልን እኔ ልንገራችሁ እኔ እናት ነኝ ሸሚዝ በሸሚዝ ላይ አይደረብም በቲሸርት ላይ ነው ሸሚዝ አንድ ሰው ለአንድ ነው ጋብቻ ስነ ስርዓቱም አግባቡ መሆን ያለበት እንደዚህ ነገር ይልኛ አንቺ ዱባይ አዳም የእናት ምክር ነው መመክራት እሷ ልጅ ናት ልጅነት ስላለባት አይታም ልትወደው ትችላለች አሁን መውደድሽን ከአብርሃም ላይ እንዴት ነው የምታቆሚው ማለት ነው አንቺ የራስሽ የሆነ ጓደኛ እንዴት ነው ማቆመው ሲጀመር እኔ በጣም ነው ማፈቅረው አብርሽን እኔን ነው ማግባት ያለበት አብርሽ ልንገርሽ ጓደኛ አብርሃም ሩታ የምትባል ጓደኛ እንዳለው የሰርክ ፕሮግራም እንደተያዘ ታውቂያለሽ አታውቂም ይሄ መልሽ አቃለው ግን አይሆንም በቃ ሲጀመር እንዲሳካ አልፈቅድላቸውም ይሄ ሰርግ እንዲሳካ አንቺ ማን ስለሆንሽ ነው ሁለቱ ዱባይ ላይ እንዳይደግሱ ማፈቅጂው መፈቅጂው ልክ ነች እሷን በራሷ ቤት እኮ ልክ ነች ማለት ልክ ናት ማለት በቃ ወደደችው ነው ፍቅር ነው ፈለጋ አይደለም ይዘ ስለዚህ ስሜቷን የተናገረችው ታዲያ ስሜቷን የምትናገረው ሩታ ያጋባትም ዱባይ ሊድ እያለች እኮ ነው የሚያገባኛው እኔን አግብቶ ዱባይ ነው ይዞኝ የሚሄድ አብርሽ ሩታ ብቻ እኮ ነው ለምን አብርሽ እኔ ነው ሲጀመር ያሩታ አይደለም አንቺ በነገራችን ሊሆን አይችልም በቃ እነሱ መጋባት አይችሉም አይጋቡ ምን ይያለው አይኔ ያየ ሁለቱ ሲጋቡ ቆሜ አላይ ሲጋቡ ደግሞ በህዝብ ፊት ፖስት የምናረግልሽ ይሆናል ሁሉም ነገር በእናብርሽም በእኛም አካውንት ሲጀመር ማለት ነው በእናብርሽና በእነሩታ ማል በእኛ ጓደኞች ማል እጅሽን እንድትሰጂ እኔም እናቴ ማንፈቅ እሱ በህልማችሁ ነው የሚሆነው ሰርጉ ማለት በልማችሁ ማለት አንቺ ለምታወሪው ነገር ስነ ስርዓት ይኖርሽ ምንም ስነ ስርዓት ማጣት አለማጣት እና ታዲያ ምንድነው እኔን ነው የሚያገባው እኔን ነው ይዞኝ መሄድ የሚችለው እድሜ ስንት ነው አይተመጣጣም ጀመር እድሜ ምናምን እኮ አያስፈልግም እዚህ እኮ በቃ እሷ ወደደችው ነው እድሜ እኮ የሚያስፈልገው ነገር አይደለም ስንት ዳኒን ጎትኩተን ከማል እንዳላወጣን አንቺ ደግሞ በምን ሾክ ነሽ በሁለቱ ትዳር ማል የምትገቢው አንተ ለምን እኛ ማለት የምንፈልገው አንተ እና ምን አስቆረቆር አንተ ነው አይ በእኛ ጓደኞች ማል ማለት ነው ሁለቱ እንዲያጣላ ማንንም ሰው አንፈቅድም ገባችሁ አይደል በቃ ምን ይያላችሁ ነው ያላችሁት ሲጀመር ማለት ነው ወይ የምትሄዱ ከሆነ ሂዱ በእናብርሽና በእነሩታ መሃል እናቴ ምንድነው የሚሉት ታዲያ መናበያችሁ አይደለም ተመከራለች ማዘር ይሰሙኝ እኔም እኮ እውነት አለኝ ሲጀመር በስነ ስርዓት አዋራት እንዴ ነው ተወሪያት ማዘር አብርሽን እኔ በጣም ነው ማፈቅረው ስለዚህ አብርሽን ነው አግብቶ ይዞኝ መሄድ ያለበት በማፍቀር ልታገቢ አትችይም ላንቺ ያለው ላንቺ ያዘጋጀው ላንቺ ያለው ትዳር እሱ ይሰጥሻል እግዚአብሔር የራስሽን እንጸልያለን የትዳር ጓደኛ ይሰጥሻል ሰው ትዳር መሃል ገብተሽ የኔ ነው ማለታችን በመጀመሪያ የምናቃት እሷን ነው ሴት አይደረብም ወንድም በሚስቱ ላይ መያዝ አይችልም ሴትም በባሏ ላይ መያዝ አትችልም አንድ ላንድ ነው አልተጋቡም እኮ ገና ሲጀመር ባላ ወይኔ ቀን ተወስኗል እኮ ዝም በል አንተ የተነጋገር ነው አይደል አንተ ዝም በል ቀን ተወስኗል ተቆርጧል የኢትዮጵያ ህዝብ ያቃል የዓለም ህዝብ ያቃል ሁሉን ነገር የዓለምና የኢትዮጵያ ህዝብ ስለሚያቅ አንቺ ደግሞ በመሃል ገብተሽ ልጅነት ሊሆን ይችላል በልጅነትሽ አሁን እድሜው ሄደ ሰውና ልጅ የሚናገረው አንድ አይደለም አሁን አንቺ መልክሽ ነው እንጂ የሚያምረው ንግግርሽ ለኔ አላማረኝም ልጄ እኔ እናት ነኝ መመክርሽን እሺ ልትይገባል እሱ ወንድምሽ ነው ወንድሜ ነው መልስ ተሰጠኛለህ ጥያቄ መጀመሪያ ልጨርስ እሷን አሁን እየመከርኳት ነው ምክሬ ለሁለታችሁም ነው አረ መመከርቺን አያስፈልግም ኖ አይደለም ትመለስ አይመስልም የምትናገረውን ግን ታውቃለህ አውቃለሁ አይ ሲጀምር በቃሽኛ አውርተን እስከምንጨርስ በማላችን አሁን አንቺ ደግሞ የትዳር ጓደኛ እግዚአብሔር ይሰጥሻል እንጸልያለን እንለምናለን የህላ ውሃ አጣጭሽን ይሰጥሻል እና ምንም ችግር የለም ልጄ ምንም ችግር የለውም እነሱ ይጋቡ እንደውም ከኔ ጋራ እኔ እናት ነኝ ስደግስ አብረሽን ሽርጉድ እያልሽ እንደዛ ማለት ነው ያለብሽ አብረሽ ሽርጉድ እያልሽ ደስታችንን ልትካፈይ ይገባል ለማን ነው እኔ ሽርጉድ መለው ለእናብርሽና ለእነሩታ ሰርግ ነው ለሩታ ሰርግ ነው እኔ ሽርጉድ መለው ጀምራሽ ባልና ሚስት አንድ ለአንድ ሆኖ ወይም አንድ አምሳል አንድ አካል ሆኖ ነው መኖር ያለባቸው
እና እቅድና አላማ ላይ አብረው እንዳሉ ትቆጥሪያለሽ። የጋብቻው ስነ ስርዓት ቢፈጸም እስካሁን አብረው እንዳሉ ነው የምትቆጥሪው። እንዲህ አይነት ንግግርም ልታነሽ አይገባም። አንተም እድሟ ልጄ እኔ አልችልም። በቃ እኔ እነሱ ሲጋቡ ቆሞ ማየት አልችልም ማለት በቃ እነሱ ማየት ካልቻልሽ ከየፈለግሽበት መግባት ይችላል። ሲጋቡ ቆሞ ማየት አልችልም። በቃ ስሜት አላት አይላትም ምናምን ሳይሆን እኔ እሱን አያገባኝም። ነው ጓደኛዬ ነው በቃ አብርሃም ጓደኛዬ ስለሆነ በእነሱ መሀል እንገባን ያልፈልግም። ስለዚህ ነገር አሁን እሱ ነው መልስ መስጠት የሚችለው አይደል? ማለት በሁለቱ ትዳር መሀል ቀን ተቆርጦ ሲጀመር ሙዜ ነው ተጋቡ ተቆረጠ እንጂ አልተጋቡም። የታለ ሰርጉ ተሰርጓል፣ 80 አስረዋል። አንቺ ደግሞ የትኛዋ ዳኒ ነሽ? በእናትሽ እንዴት ነው የሚያደርግሽ? 80 በማለት አንተ ለምን ይዛት አትሄድም? ቃል መለወጥ ከ80 በላይ ነው። ቃል መለወጥ ከ80 በላይ ነው። አንድ ሰው አገባሻለሁ አገባሃለሁ እሺ እሷም እሺ እሱም እሺ ተባብሎ አንድ ሆነው እንደኖሩ ነው ማየትና መመልከት ያለባችሁ። ልጄ ተይ እባክሽን እኔ ተይ እምልሽን አንተም ወንድሟ በትህትና ነው የምጠይቅህና ልጄ ተውና እምላችሁ ስሙ። እንግዲህ ባለው ነገር ላይ እንወያይበታለን። አሁን እሷ እኮ አንተም እነዚህ ያልክ የዘለፋ ቃል ሳይሆን በሰነ ስርዓት ይሄ የውይይት ጉዳይ ነው፣ ክርክር አይደለም። የውይይት ጉዳይ ነው። አናዱኝ እኮ ነው ሶሪ ካጠፋው ሶሪ። ግን እናንተ በሁለቱ ማል እንደምጡን ያልፈቅድም። በቃ እኛ መቼ ሲጀመር በእነሱ ማል መጣን። በቃ እስካልተጋቡ ድረስ እኔ ስለ ሩታ አይደለም። በቃ አብርሽ እኔ ነው ማግባት ያለበት። በቃ እኔ ነው ማለት እኮ በተዘዋዋሪ ሩታን ይተዋት እያልሽ እኮ ነው። ሩታን ምን ያርጋት? ሩታን ምን ያርጋት ነው ሲጀመር ላውራሪ ስርዓት ይኖርሽ መጀመሪያ አንተ ራስ ስርዓት በስርዓት አዋራት ወይ ወንድምና ታዳምጡ። እኔ ልንገርሽ ስሚ፣ እንደ አብርሃም አይነት መልካም ጥሩ ጓደኛ አምላክ ይሰጥሽና የአብርሃም አይነት እኛን ፏ የሚያረግ የሚያዝናና መልካም ጓደኛ ይሰጥሻል። እግዚአብሔር ምን ይሳነዋል? ከአሜሪካን የመጣ ሊያጋጥምሽ ይችላል። ትሰማለች፣ ትቀበላለች። ሰውናት ማትቀበል የለችም። ቀጨምቋያል ዴክሱን ይዞ መኪናውን ይዞ ጥሩ ጓደኛ ይሰጥሻል። አሜሪካን ትሄጃለሽ፣ ሌላም ቤተሰብ ትወስጃለሽ። ጥሩ ነገር መመኘት ጥሩ ነውና ልጄ ምንም ነገር ይሄንን አላማሽናውን ከሩታ ባል ላይ ከአብርሃም ላይ ታርሽና ዱባይ የሚለውን እኔ ማዘር ዱባይ መንቀፊያ አይደለም። እኔ ዱባይ መንቀፊያ አይደለም። ዱባይ የሚወደድ እኔ አብርሽን አፈቅረዋለሁ ማዘር። እሺ አፈቀርሽው? እሺ ምን? አዎ በቃና እኔ አብርሽ እኔን ነው ማግባት ያለበት። እኔን ነው አግብቶኝ አንቺ ማግባት ካልቻለሽ ያንቺ እናንተ ምን አይነት ወሬ ነው የምታወራው? አንተ ምን አይነት ወሬ ነው የምታወራው? የኔ ጓደኛዬ ነው እያልኳችሁ እኮ ነው ያለው። እኔ አሁን ልንገር ለጓደኛዬ መልስ እኔ መስጠት እችላለሁ። ሲጀምር አንደኛ ነገር ልንገራችሁ፣ እኔ አሮጊት ነኝ፣ ትልቅ ሰው ነኝ፣ አዛውንት ነኝ አይደል? መሀላችሁ የቆምኩት። ኧረ ሲያወሩሽ ራሱ ስርዓት የላችሁም። አንተ ስነ ስርዓት አለ? አዎ በስነ ስርዓት ነው እንዴ ማፍረችሁ? ልጄ ናት ዳኒም እሷም። ካንተ ጋር ንግግር የለኝም። እኔ አሁን ማዘርዬን ነው እያዋራው ያለሁት። ስምሽ ማን ነው? ቃል ኪዳን። ቃልዬ፣ ቃል ኪዳንዬ እንደ መልኳ ያማረች ጥሩ ባህሪ ያላት ልጄ ናት። ልሰማኝ ይገባል። ፍቅር እኮ ብዙ አይነት አለ። በወንድምነት በቤተሰብነት ፍቅር አለ። በጋብቻ ብቻ አይደለም ፍቅር፣ በጉርብትና የጎረቤት ፍቅር አለ። እሷ ሁለቱንም ባንድ አይን አይታ እንደውም አጃቢ የምትሆንልኝ ቃል ኪዳንዬ ዳንዬ ይሆናሉና ወደ መልካም እንመለሳለን። እንዴት ነው? አሁን እኮ በሷ አይደለም እንኳን በሷ እሱን አፍቅራ ቤተሰብ ኑሯችንን ተናጋ፣ ቤተሰባችንን ተናጋ በሷ ምክንያት፣ በልጁ ምክንያት። ስለዚህ ያለው አማራጭ አሁን እሱን አግኝቶ የምን ቤተሰብ ነው የተናጋው? የማን ቤተሰብ? የኛ ቤተሰብ። ምን ሆኖ ነው የተናጋው? አንተ እንደዛ አትናገር። መስራት አዋሪ ኖ ምን እያልከ ነው? እኔ ሲጀምር እኔ ልጣላቸው ነው። ጥል በፍቅር መሀል ነው እግዚአብሔር የሚገኘው። ጥል አይደለም፣ ክርክር አይደለም፣ ውይይት ነው። ቤተሰብ ተናጋ ምናምን ይሉናል እንዴ? አንቺ አብርሃምን ስላፈቀርሽው አንቺ ቤተሰብ ታልሽ። ቤተሰቦችሽ ናቸው ማርዬ፣ ቃልዬ። ቤተሰቦቼ ድሬዳዋ ነው የሚኖሩት። የድሬ ልጅ ነሽ? በስመ አብ። የድሬዳዋ ሰው ጥሩ ሰው፣ መልካም ደጎች አይደሉ እንዴ? የኢትዮጵያ ሕዝብ ደግ ነው። በውጭ ዓለም ህብረተሰብ የተባለ ሁሉ የህብረተሰብ መጥፎ የለው። ሁሉም ሰው ጥሩ ነው፣ መልካም ነውና እኔ ወደ ድሬ ሄዳለሁ። ቤተሰቦችም ሽምጋ ቤተሰቦችሽም ሊናጉ አይችሉም። እድሜዬን ደግሞ አንተንም ጠይቃለሁ። ከሷ በኋላ ይጣሉና ሊናጉ አይችሉም። ቆይ ቤተሰቦችሽ ባንቺ እሱን ለምን አታገቢ? ምን ነው የሚሉት? አይደለም አሁን እሱን አፍቀራ እየተጎዳች ነው። በሷ ጉዳት ደግሞ ቤተሰባችን እየተጨነቀ ነው። ስለዚህ ለምን ይጨነቃሉ? እናት አባቷ እሱን ማፍቀሯን ያውቃሉ በደምብ ስለሚያውቁ እየተጎዳይ ስለሆነ ከቤተሰብሽ ጋር ያለውን ነገር በውይይት በመጀመሪያ ጊዜ እኮ አይደለም የምናወራው። ከሁለቱ ህይወት መውጣት አለብሽ አንቺ።
አንተ ምንም በማይመለከት ነገር ውስጥ እየገባህ ህይወትን አታበላሽ። ህይወትን አታበላሽ። ምን ልታረጊኝ ነው? አይ እኔ ሲጀመር ማለት ነው እኔ ሴት ልጅ ልጅ አላነሳም ብዬ ነው። አንተ ይዛት ምትሄድ ከሆነ ሁለታችሁንም ነው እኔ ማስቀየማችሁ። ሂዱ እኔ ከማዘር ጋር ስለሆንኩ ነው። ሲጀመር በተከበረ ምን ልታመጣ ነው? ብቻም ብትሆን ምን ልታመጣ ነው? አይተሻል የሚያወሩት ነው አይደል? ኦይ ቃልዬ ስምሽ የሚያምር ቃል ኪዳንዬ አሁን ድሬዳዋ ቤተሰቦችሽ ያለውን ነገር መጀመሪያ ከእናት ከአባትሽ ጋራ ጓደኛ ስትይጂ ትነጋገሪ ነበር እንዴ? እኔ ምን አይነት ወሬ እንደምታወራ ያልገባኝ። በቃ እኔ ምግብም አለበላ ብሎኛል። በቃ እኔ አብርሽን ካላ ታዲያ የአፒታይትሽ መድኃኒት አብርሃም ነው እሱ ነው። በቃ ይኸውልህ በፊት እንደዚህ አልነበረችም። ትምህርት ማረበር ትምህርቷን ማቆማለች ልጅቷ። ገባህ አይደል? ትምህርቷን ማቆማለች፣ ከሰውነት ተራውታለች ልጅቷ። ስለዚህ የፍቅር መድኃኒት ጸሎት ነው። አስጠላኝ ከሰው ባል ላይ አስጠላኝ ብሎ መጸለይ ነው። ሲጀመር አንቺ የምትጓዥበት መንገድ ልክ አይደለም። ገባሽ አይደል? በተከበረ ትዳር ማለት ጥልቅ ማለት ጥሩ አይደለም። ያደኛ ላንቺ ያለው ህል ዋጣጭ እሱ ይሰጥሻል። ከላይ ነው ትእዛዙ። ማን ነው ሲጀመር የተጋባው? ተጋብተዋል እንዴ? መጀመሪያ እስኪ ጋቡ ድረስ ጊዜ አለ። አልመለዋወጥም እኮ ስለዚህ ቆይ እናንተ የምትሉት እነሱ ሁለቱ ተጋብተው 80 እስካላሰሩ እስካልተፈራረሙ ድረስ ምንም አይነት ተስፋ አልቆርጥም። ይኸውልሽ ስለ 80 በምን አይነት ቋንቋ ወረቀት እኮ አይደለም። በምን አይነት ቋንቋ እንገራለን? ዛሬ ተጋብቶ ነገ መፋታት ሳይሆን ወረቀት ወይም 80 ማለት መተሳሰሪያ ነው አይደለ? የሁለት ሰው ተስማምቶ አብሮ ከኖረና አንድ ከሆነ ራሱ 80። እኔ 80 ስሬ ዛሬ እኔና ባሌ ካልተስማማን የምንጣላ ከሆነ አንድነት ካልፈጠርን አንድ ካልሆን ያ የተጻፈው ወረቀት እኮ ሊያኖረን አይችልም። 80 ማለት አንድ መሆን ራሱ አንድ መሆን 80 ነው ቃል መለዋወጥ። ስለዚህ ላንቺ ያለው ከላይ ነው። ትዳር ከእግዚአብሔር ነው። ታገቢያለሽ፣ ችግር የለውም። እኔ ከአብርሃም ውጪ ማንንም አላገባም እና የሰው ባል እንዴት ትሆኚ ነው እኮ? እኔ እኮ አልተጋቡም። የሰው ባልም እኮ አይደለም። አሁን እኮ ስላልተጋቡ አሁን ገና ማን እንዴት እናስረዳቸው? በእናትሽ ሁለቱ አንድ ላይ እየኖሩ ነው። በቃ እየኖሩ ምንድነው? ቆይ የምትሉኝ እስቲ ወንድም የሆነ ነገር በላቸው ነው። ምን ያላችሁ ነው ያላችሁ? አንድ ላይ ሳይኖሩ መጋባት አለ እንዴ? አንድ ላይ እየኖሩ እኮ ሰርጋቸው ቀን ህዝብ እንዲያውቅ ነው እንጂ ሰርግም ሳደግስ እኮ አብረህ መኖር አለ፣ አብሮ የሚኖር አለ። እሷ አሁን ስሜቷን ትንገረው፣ ትግለጽለት፣ እሱ ትግለጽለት። እንድገልጽ እኔ እድሉን ራሱ አልሰጣት። አንተ ማን ስለሆንክ ነው እድሉን መሰለሽ? ሲጀመር ያንተን ፍቃድ ማን ጠየቀ? ማንም እኮ ያንተን ፍቃድ የሚጠይቅ ሰው የለም። ሲጀመር ማለት ነው ሁለቱን ማለት ነው እኔ አብርሃም አሁን ደውልለታለሁ እንዲያገኛቸው ራሱ አላረገም። ገባቸው አይደል? አዳማ የመጡ ልጆች አሉ እንዳታገኛቸው ብዬ እኔ አሁን ደውልለታለሁ። ምን እንደምትሆነ ደውልለት። እኛው እኔ በትትና ነው የምነግርሽ እህቴ። ቆይ እናትሽ አልሰማ ብላኛለች። ስሚ እኔ በትትና ልንገርሽ፣ አብርሃም የሩታ ብቻ ነው። አንቺ ሌላ ባል መፈለግ ትችያለሽ። ገባሽ አይደል? አብርሃምን የገልሽ ማድረግ በታሪካችን ሌላ ባል ትፈልጋለህ? ፈልጎ ይመጣል ራሱ። እቺን የመሰለች ቆንጆ እናቴ አቋሟ የሚያምር የሷን ይዛ ሽክ ብትን እያለ መኪናዋን የምንነዳው ያለ እናቴ በጣም የሚያዝናናት ያለች እኮ ነው የምታወራው። እንዴ አብርሃምን እየመከርኳት ነው እኮ እየተወያየን ነው። በውይይት እኮ እያደር ትተዋለች። አንተ ለምን አመክራትን? በእናት ለምን መክራትን? እዛ በዚህ እሱን አፍቀራ ቤተሰቡ ተናክቶ እዛ ከዛ ድረስ የመጣ ነው እኮ እሱን ብለን ነው አይደል እንዴ? ታዲያ ወንድ ከሆናችሁ ሲጀምር ለምን እኛ ጋር መጣችሁ? ሄዳችሁ አታወሩትም እንዴ? አዲስ አበባ ሄዳችሁ አታወሩትም ነበር እንዴ? ለምን መጣችሁ እኮ ነው? ለምን መጣችሁ? እኛ እዚህ የመጣ ነው ሰማኝ። እኛ እዚህ የመጣ ነው ማለት እና አንተ ከአብርሃም ጋር ስለምትገናኝ በአንተ በኩል ካገኘው ነው ብለን ነበር። ግን ሀሳባችን ቀይረናል። እዛ አዲስ አበባ ያሉ ወዳጆች አሉን፣ በእነሱ በኩል ማግኘት እንችላለን። እኔ ደውዬ ሲጀመር እንድታገኙት እድሉን አልፈቅድም እያልኩ እኮ አንተ ምንም አይመለከተም። ሲጀመር አንተ ማን ስለሆንክ ማይመለከተኝ ከሆነ ለምን መጣሽ እያልኩሽ እኮ ነው። አንተ የአብርሽ ጓደኛ ስለሆንክ ምናልባት ካገናኛን ብለን ነው እንጂ መጣ ነው። እኛም በራሳችን መንገድ ማግኘት አይከብደንም። ሲጀመር አንተ እንደዚህ እንዳትናገራ ከዚህ በኋላ እሷ ማለት ነው። እስካሁን ታገስኩ እናተም ብዬ ነው እና ምን መጣላት ፈልገህ ከሆነ እንጣላለን። ዞር ብለን ምን ነው በተተና ለጸባ አይደለም ነው በተተና እየነገርኳችሁ እኮ ነው። እኔ በጓደኛዬ ትዳር ማለት እንዳገቡ አማርኛ መስለኝ ነው። አይመለከትህም እኮ እኛ መግባትና ለመግባቱን እሱን አገናኘንና ከዛ በኋላ ከሱ ጋር ነው ማወራው። እኔ ሲጀመር እድሉን አልሰጣችሁም እኮ አብርሃም የሩታ ብቻ ስለሆነ እኮ ነው ወንድሜ። እኔ በተተና እየነገርኩህ እኮ ነው። ምንም እያልክ ነው ያለው? የሩታ ብቻ ነው ልምከራት ኖ አይ ከዚህ በላይ ስንቴ ነው መከራታለሁ። ምንም የምትረዳ ሰው አይደለም። አንድ ሰው ለአንድ ነው። እኛ በሀገራችን አንድ ሰው ለአንድ ነው ልምዳችን። አንድ ሰው ለአንድ ነው። ደርቦ ማፍቀር አይቻልም። እሷ ልጅነት ስላላት ነው ትመከራለች። እናንተም አትጣሉ። በውይይት ሁሉ ነገር ይፈታል። በትዕግስት ሁሉ ነገር ይፈታል። ልጆቹም ጥሮች ናቸው። ቃልዬም ኤድሚዬም ጥሮች ናቸው። ኤልያስ እንዳንተው መልካሞች ናቸው። በውይይት ይፈታል። ተወያዩ ልጆቼ። በውይይት የማይሆን ነገር የለም። ለአንቺ እኮ ያዘጋጃት እንጀራ
ሻግታ ትደፋለች እንጂ ማንም አይበላትም። ላንቺ ያለውን እንጀራ ማልቀስ መናደድ የለብሽም። በፍቅር መክሳት የለብሽም። አትበሳጭ። በብስጭት ምንም ይሆን የለም። ጸልይ። ያንቺ ያለውን እንጀራ በርሽን ኳኳኳኳ አድርጎ ቃልዬ ብሎ የሚመጣ አለ እኮ። እኔ ከአብርሽ የኔ መቤት አይንፈስብሽ የኔ ቆንጆ ብሎ የሚመጣ አለ። እኔ በቃ አውቄያለሁ። ከእግዚአብሔር ነው ትዳር፣ ከእግዚአብሔር ነው አውቃለሁ። ግን አብርሽ ነው የኔ ትዳር። በቃ እሱ ነው እኔን አግብቶ አብርሽ እኔን አግብቶ ነው ውጪ ይዞኝ መሄድ ያለበት። ደሩታነስ እሺ ምን ይሁን ነው የምትይው? አስጨነቅሽኝ እኮ። እኔ ምንም አይመለከተኝም። በቃ ይምጣና ያናግረኝ። በቃ ይነጋገሩ። ከዛ በኋላ ያናግረኝ ነው የምፈልገው እኔ። ካልፈለገሽስ ምን ልታረጊ? አይፈልጋትም። ስለሱ ምን ታውቃለህ? አብርሃም ፋሚሊ ልጠይቃችሁ። አብርሃም ሩታን ጥሎ እዚች ልጅ ጋር ይመጣል? ከሀሳባችሁን ኮመንት ላይ ይፈልጋሉ። አንቺ ጋር ይመጣል ስለማውቅ እኮ ነው። ሲጀመራው ሊጋቡ ነው። ዱባይ ይጋቡቱ። ዱባይ ላይ ደግሞ ካልሄድኩ እያልሽ እያመሽ ይሆናል። ሲጀመር እነሱ ገና ቀኑ ተቆረጠ እንጂ አልተጋቡም እኮ። አፋተክ ለተለትደር እሷ ከምትንገላታ ይሻላል። የነሱን ትዳር በርቱ አይዟችሁ ብላችሁ የቤት ዕቃ ገዝታችሁ ልታበራቱ። እኔ የሰርጉን ፕሮግራም ሳረግ አብራችሁ ልደግሱ፣ አብረን ልንሄድ ልናጅባቸው አብረን እንጂ አንቺ እንዴት ነው እስቲ? አሁን ምንም እየመከርኩሽ አልተውሽም። እኔ ማማ እኔ እሱን አግኝቼ ካላናገርኩት ምንም ልቤ አይረጋጋልኝም። በቃ እሱን አግኝቼ ማናገር ፈልጋለሁ። ምን ብለሽ ነው ልጅ የምታናገሪው? ምን እንደምለው እኔ እሱን ሳገኘው እኔ አውቃለሁ ምለው። ስለዚህ እኔ አሁን የምፈልገው አሁንም የመጣ ነው እዚህ ኤልያስ የአብርሽ ጓደኛ ስለሆነ በሱ ሙዚየም ነው፣ ከጓደኛም አልፎ ወንድሙም ሙዚየም ነው እኮ በሱ በኩል ካገኘ ነው ብለን ነው እኛ የመጣ ነው እንጂ እኛም በራሳችን መንገድ ሄደን ከሆነ በሱ በኩል እሱ ማግኘት ስለማንችል እኛ አዲስ አበባ ብዙ ጓደኞች ወዳጆች ስላሉ ይሞክሩ ታያጅ እንችላለን። ከምታገኙ ያንተም እንትን አያስፈልገንም ከዚህ በኋላ ያንተም እዚህ ጋር አንተን መጠየቅ ያስፈልገናል። ማዘር እኔ በቃ አብርሽን በጣም ነው ማፈቅረውና አግኝቼ ላዋራው ፈልጋለሁ። ነገረችሽ ከአንድም ሁለቴ ነገረችሽ። ሩታን ትቶ እኔን ነው ማግባት ያለበት። እኔን አግብቶኝ እኔን ይዞኝ ነው። እናቴ እኮ ነገረችሽ እንደማይሆን አንተ ምን ቢን በምታቃለ እናንተ ምንድነው የምትፈልጉት? ነገረችሽ። ልጅነት መልክ እንጂ ንግግር አያሳምርም። ኧረ ተው በቃ እኔ እሱን ካላገኘኝ መረጋጋት አልችልም። አንተ ባል የሚነጥቅ መጣ ደግሞ አይደለም። ዞር በይ ቆይ ነው። አይ ማውራት ከፈለጉ ከኔ ጋር ያወራሉ። ምንድነው ነው ፈልጉት? በትትና ተናገራችሁ ሂዱ። በቃ ነው ሂዱ። እኔ ማዘር ፊት እጄ እንዳላነሳ ማለት በቃ ማዘር ፊት ወደ ዘይረ እጄን ማሚ ዞር በይ ቆይ ማሚ ዞር በይ አይደለም ነው አይደለም። ምንድነው ሰው ያስታርቃል እንጂ ሰው አያደባል። አብርሃም የሩታ ብቻ ነው ተነገረ። እንዳነካኝ ቀለው እንደ ይፈልገው ዞር በሉ ሂዱ። በቃ ከዚህ ጋር ሂጂ አንቺ ነው ማሚ ዞር በይ ቆይ አንተ ዞር በልልኝ። ነው ማዘር እንዴ ነው የምታወራት? ነው ማዘር እንዴ ነው የምታወራት? አንተ ሲስተር ይዘልኝ ሂድ የምታወራ ከሆነ ተረጋጋ። ማዘር እንዴ ነው የምታወራት? ዞር በይ እሺ። አቡ አንተ ዞር በል እንዳነካኝ ቆይ ዞር በል ያማው እንዴ ፈልገው ቆይ ሂጂ በቃ ሂጂ በቃ ቆይ ሂጂ በቃ አንተ አሁን እህትክን ይልቻው አሁን አትጣሉ። ረፋንታ ማሚ ሚሊሽ ነው አንቺ ሰራቲ ነሽ ማሚ ልምበለሽ ታያችሁ። ካሜራማን ስቶፕ አድርጎ በቃ አንቺ ስርዓት ይኑርሽ። አይደለም ቆይ አይደለም ምንድነው የምትይው? አረፉ ባሉ እኔ ወደ ቤት ሄዳለሁ። አንተ ይዛልኝ ሄደ አንቺ ምንድነው የምትፈልጊው? አንተ ማታገናኝ ከሆነ የሚያገናኙ ብዙ ልጆች አሉ። እዛ መሄድ እንችላለን። ያን አለም አስፈላጊ አይደለም። አንተ መለማመጥ ያስፈልገህ ነው። ለማንኛውም አንቺ ከአብርሃም ውጪ ሌላ ሰው የለም? የለም። አውላኔ አብርሃም ብቻ ነው ያለው። ለምን በትትና አታውልኝ? አለ አንቺ ትዳር በትትና ነው እያዋራው ያለው። የሷ የትዳር ህይወት አለ። ማንም ሰው ያዘዘለትን ነው የሚያገባው። ወንዱም ያዘዘለትን ያገባል፣ ሴቷም ያዘዘላትን ታገባለች። የታዘዘልሽን ፈልጊ ይሻላል። እኔ እሱ ነው የሚያዝልሽ እግዚአብሔር ነው እንጂ የሰው ባል አይደለም። አብርሃም የሩታ ነው። የቃልዬ ደግሞ የራሷ የሆነ የእህል ውሃ አጣጭ የሚሰጣት እግዚአብሔር ነው። ትዳር ከእግዚአብሔር ነው። ጸልያለሁ። እናት ነኝ። እናንተም ጸልዩ። ያለው ነገር አምላክ ይገባታል። ልጄ ይገባታል። ድንጋይ ላይ ውሃ ማፍሰስ ልጄ ይገባታል። ድንጋይ ነው ድንጋይ እያልከኝ ነው። ስርዓት ይኖርሽ። እኛም አንተ ትሄዳለህ ትሄድም ነው የታውቀኛለህ። ሲጀመር ማን እንደሆንኩ ታውቃለህ። ማወቅም አለማወቅም አያስፈልግም። እኛ ዝም ያለህም እኔ ዝም ያልኩ እናንተን አይቼ ነው። ስለዚህ አመሰግናለሁ። እኔና እሷ መሄድ እንችላለን። ከዚህ በኋላ አስፈላጊ አይደለም እዚህ ጋር መቆየትም መሄድ እንችላለን። መሄድ ትችላላችሁ። ምን ችግር የለም። በፍቅር መሀል ሁሉ ነገር ይገኛል። አምላክ ይገኛል፣ እግዚአብሔር ይገኛል እንጂ በጥል መሀል ምንም አይነት ነገር አይገኝም። ጥልን አሽሽቶ ፍቅርን መሳብ ነው።
ፍቅርን ለመሳብ አንድ መሆን ነው። አንድነት ካለ ነው ሰው ወደ ፍቅር የሚገባው። ኤልያስ መልካምና ጥሩ ልጅ እንደመሆንክ ከሰው ጋር ልትጣላ አይገባም። እኔ ጥሩነትን መልካምነትን ነው ማለት ነው። እናቴም ተናድጃለሁ። እቅድህ አላማ የተቸገረ ረዳለው ማሚ እንዲያረጋለው ነው ሁሌ ነገር የምትለኝ። ያ መልካምና በጎ ባህሪህን ይዘህ ነው መጓዝ ያለብህ። ታዲያ በጓደኛዬ ሲመጡ ዝም ልበላችሁ እንዴ? አይደለም የሚናገሩሽ ነገር ስላልተመቸኝ ነው። አይደለም ልጅነት ንግግር አያሳምርም፣ መልክ ነው የሚያሳምረው። ምንም ምን ያልተናገሩኝ አልነቀፉኝ፣ ምን አላሉኝ። ይመከራሉ። ልጆች ናቸው፣ የማይመከር የለም። እንኳን ልጆች አዛውንት ትልቅ ሰው ያጠፋል። እኔ አሮጊቷ ራሱ እኮ አጠፋለሁ። ልንገርህ፣ እኔ አሮጊቷ ራሱ አጠፋለሁ፣ እመከራለሁ። የማጠፋውን ነገር ከሰው ስተት ከብረት ዝገት አይጠፋም አለ። እሷም ይሄላው አጣጫውን የሚያውቀው እሱ ነው፣ የሚሰጣት እሱ ነው። ስለዚህ እሷም አሁን እኮ ትተዋለች። እየመከርኳት እያድር እየመከርኳት ምን አሉኝ ማዘር ምን አሉኝ ማሚ እያለች ስመክራት ወደ ሰው ባል የምትሄደው ትተውና አቅጣጫዋን ትይዛለች። ቀኟን ይዛ ትጓዛለች። ከግራ ወደ ቀኝ ትመለሳለች። ግራ ይዛ የምትሄደው መንገዷን ትይዛለች። ልትናደድ አይገባም። ትመከራለች። ልጅ ናት። ሰው መከረሻቸው አልሰማሉ። በቃ አልሰማሉ። የማይሰማው ድንጋይ ብቻ ነው። የሰው ልጅ ይሰማል። አይ ቤተሰቦቻችን ድንጋይ ጥቁር ድንጋይ ብቻ ነው የማይሰማው። በጓደኛዬ ትዳር ማለት ሲገቡ ዝም ማለት ነበረብኝ። በእናብርሽና በመልካም አልሰማ ካሉ ከግራ ወደ ቀኝ ሰው ተናርጂ ነበር። እናቴ ባኖር ያጣላቸው ነበር ቤተሰቦቻችን። እናንተንም ሰላም ሳንል ነበር ዛሬ ቤተሰቦቻችን የመጣ ነው። ለሱም ይቅርታ ማለት እንፈልጋለን። ማሚ ሰላም እና ቻው ባያችሁ። እሺ እንደምን ዋላችሁ? ለዚህ ሰዓት ያደረሰን እግዚአብሔር ይመስገን። በቀድሚያ ለሰው ለሚሰራው ስራ እግዚአብሔርን ነው ማመስገን ያለበት። እግዚአብሔር ከተመሰገነ ሁሉ ነገር ይገኛልና እሺ ደህና ዋሉ። በጣም ነው የምናመሰግነው። በጣም አድርገን ነው የኢትዮጵያን ሕዝብ የውጭውንም ሕዝብ የምናመሰግነው። በጣም ነው የምናመሰግነውና ላይክ አድርጉ እና ቤተሰቦቻችን በቃ ማለት ቪዲዮ ላይክ አድርጉ። ሰብስክራይብ ቪዲዮቻችን ቫይራል እየወጡ አይደለም። ሰብስክራይብ ይደረግ ግዴታ። የደውል ምልክቱን ኦል ማድረጋችሁ እንዳረሱ እና ኮሚኒቲ ላይ ምናምን ያላችሁ ሰዎች ደግሞ ሼር አድርጉት። ገባችሁ አይደል? ይሄ መልእክት ግዴታ በቃ ገባችሁ አይደል? መረስ አለበት ለሩሽታ ለአብርሽ ምናምን መረስ ስላለበት እኔም እደውልለታለሁ አሁን ለአብርሽ ግዴታ በቃ እናንተ የሚጠበቅባችሁ ነገር ማድረግ አለባችሁ ብዬ አስባለሁ። ምክንያቱም ማድረግ ያለባችሁ ነገር ሀሳብ አስተያየታችሁ ራሱ መጻፍ በጣም እኛን ያበረታታናልና ምን ማድረግ አለብን? ገባችሁ አይደል? እና ስልክ ደውለውልኝ ነበር የመጡት እንደዚህ ይፈጠራል ብዬ በመሀል ነው ቪዲዮ ያስጀመርኩት። ብቻ በጣም ስሜታዊ ሆኛለሁ። ፋሚሊ ማምቻው በቃ ቤተሰቦች ቻው። በቃ በቀጣይ እስክንገናኝ ድረስ ቻው። አይ ላቭ ዩ